ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት መልኩ አንዳንድ ነገሮች እያየን ነው። እንግዲህ ብዙ ጊዜ ካየኋቸው ነገሮች በጣም ተለይቶብኛል። እንግዲህ ቼታችን ኢትዮጵያ ላይ በጣም መኖር ከሚፈልጉ ከሚወዱ ሰዎች መካከል እንዴት ሰው ከሀገሩ ይሰደዳል ከሚሉት እንዴት ሀገር እያለን ይሰደዳል ከሚሉት መካከል ነበርኩኝ። አንዳቸውም የኢትዮጵያውያን ወንድምና እህቶቼ ሲሰደዱ በጣም ማዝን ሰው ነበርኩኝ። አሁን ግን በጣም መሮኛል። በቃ መንግስት ከፈለገ ለምን አትረሽነንም? ለምን አታጠፋንም? በቃ ምንም አናረግም ብላ ሀሳብ ትሰጣለች ማለት ነው። ከዛ በኋላ እና አቤ ተወክቻ ይባላል ከጎን የምታዩት ወንድማችን ደግሞ ምን ይላል? እንዴት ብልጽግና ትናገሪያለሽ? አንቺ እኮ ያለሽ ክለብ ባር አለሽ ኢትዮጵያ ላይ። ያ ላይ በከፍተኛ ድምፅ በከፍተኛ ሙዚቃ ጩኸት ምክንያት ጎረቤቶች እየበጠበች የጎረቤቶችን እያወክሽ ነው የምትኖሪው። ስለዚህ መንግስት ደግሞ በዛ ጊዜ ላይ ተደጋግሞ ማስጠንቀቂያ ሰጥቶሽ እምቢ ስላልሽ ያንን ስላረገሽ ነው እንደዚህ የጮሽው እንጂ ተመችቶሽ ነበር የምትኖሪው ብሎ ጓገጭ አለ እና ጎረቤትን ያማከለ አይደለም ማለት። ለብልጽግና ደጋፊዎች አንድ ነገር ልጠይቃችሁ። ይሄ ጥያቄ ነው። እንደው ኢትዮጵያ ውስጥ ማንኛውም ባርም ሆነ ሬስቶራንት የሚከፈተው የትኛውም ኢትዮጵያ ላይ ከማህበረሰቡ የራቀ ቦታ ላይ ነው ወይስ ማህበረሰቡ ያለበት ቦታ ላይ ነው የሚጠቀመው? ማንኛውም ኢትዮጵያ ውስጥ ያለ እናንተ ማስተዋል ላይ ለምን የተማረ ሰው ብልጽግናን ስለማይደግፍ በሚል ነው። የተማረና እውቀት ያለው እንዲያሻሽሉ የሚጠይቃቸው ጥያቄዎች የሉም። ብልጽግና ላይ ይህን ብታሻሽሉ፣ ይህን ብታደርጉ አይሉም። ስለሚከፈላችሁ ብቻ የተቸን ሰው በሙሉ እያሳደዳችሁ ምን ማድረግ ነው? እንደ አውሬ መጮ ነው የምታውቁት። ስለዚህ ኢትዮጵያ ላይ የትኛውም ሬስቶራንትም ሆነ የትኛውም ባር፣ የትኛውም ክለብ፣ የትኛውም ምን ማህበረሰቡን ያማከለ አይደለም ሲሰራ የነበረው ያ ነው። ስለዚህ እሷን ታርጌት ለማድረግ የተፈለገበት ምክንያት ተቃወመች። ዝም ብላ እኮ መብላት ትችላለች። ዝም ብላ እኮ ማስመሰል ትችላለች። ድምፁንም መቀነስ ትችላለች። ምንም ችግር የለም። ያመጣችሁበት ምክንያት በጣም የሚያስቅ ነው። እኔ በጣም የምትገርሙኝ የሰው ልጅ አልተመቸኝም ማለት አይችልም። ሀገር ላይ አልተመቸኝም በቃ መሮኛል ማለት አይችልም። ይህም ፖለቲካ ሁሉ ነገር እናንተ ከተነካ እንዲት አደርጋል። ሌላ ጥያቄ ልጠይቃችሁ። የብልጽግና ውጭ ሆናችሁ የምትደግፉ ኢትዮጵያ የተመቻቸችና መብት የምትጠብቅ ሀገር ከሆነ አቤ ተወክቻው ለምን ኢትዮጵያ አትገባም? መስፍን ፈይሳ ለምን አትገባም? እና እዛ አትኖርም? መሀል ሜዳ ሌሎቻችሁም ካድሬዎችና አጨብጫቢዎች ለምን ኢትዮጵያ ፈታ ብላችሁ አትኖሩም? መንግስት ነው፣ ማንም አይነካችሁም። ኢኮኖሚ አለ፣ ሁሉ ነገር የተመቻቸ ነው። ስደት ላይ ምን ታደርጋላችሁ? ምን ይጠቅማቸዋል የስደት ኑሮ? ስለዚህ አያችሁ ችግሩ ምንድን ነው? ማስተዋል በሆድ በከርሳችሁ ስለሆነ እንጂ እውቀት ካላችሁ የሰው ልጅ በዚህ ደረጃ ይማረራሉ ብሎ መጠየቅን የመሰለ ትልቅ ነገር የለም። አቤ ተወክቻው አባቴ ጥሩ ነው መደገፍ፣ ግን ለምን አትገባም? እናደግፍ አብረ ለምን ከብልጽግና ጋር እየሰራ ሀገር አታለማ? ለምን ታቋላ የኑሮ ውድነቱን መኖር እንደማይቻል አንተ በፈለግከው መንገድ መሆን እንደማትችል ስለምታውቀው ውጭ ሆነ አጨብጭበ ትንሽ ተቆራጯ ስለሚበቃት፣ መስፍን ፈይሳም እንደዚሁ ሌሎቻችሁን ካድሬዎች ያንን መሀል ሜዳም ሌሎቻችሁን ካድሬዎች ያንን ስለምታደርጉ ነው። እህታችን ብቻ አይደለችም። ብዙ ወንድሞቻችንና እህቶቻችን በምሬት ሲናገሩ እንደዚህ ወንጀል ሰርታችኋል፣ እንደዚህ አድርጋችኋል እያላቸው የምታስሩ ናቸው። አርሲ ላይ አባቶች ለምን ተገደሉብን ያሉት አይደለ? እንዴት አሰሩት? ለምን ብልጽግናን ተነካብን ብላችሁ ስትጮሁ የምትውሉ የብልጽግና ሆዳም ቅጥረኞች ታሳፍራላችሁ። አንዳንዴ ዝም ብለህ እኮ ለሁሉም ነገር ጮህልኝ ከተባልክ ውሸት እንደሆነ ብልጽግና በዛ ታውቃለህ። አንድ ሰው መተንፈስ አይችልም የሚል አስተሳሰብ አላችሁ። ሁሉም ይውደደኝ፣ ኢትዮጵያ ሰላም ናት፣ መልካም ናት፣ ሁሉ ነገሯ እየተመቻቸ ነው። አቤ ተወክቻው ማታ ላይ እኔ የፈለግከውን ላስይዝልህ። ከአዲስ አበባ ኦሮሚያ ክልል በመኪና ሂድ፣ እስም ከአዲስ አበባ አማራ ክልል በመኪና ሂድ። ማታ ላይ ጎሄድ
ከአዲስ አበባ ደቡብ ክልል በማታ ያለምንም ችግር ደርሰናል። ይሄ ሰላም የሌለበት ሀገር ላይ በሰላም ሰው ወጥቶ መግባት የማይችልበት ሀገር ላይ ሌባ ካድሬ ወንበዴ በበዛበት ሀገር ላይ በቃ ጥሩ አመራር እንዳለ አድርጋችሁ ሰክሱ ማየትን የሚመስል አሳፋሪ ነገር የለም። አንተ ደግሞ ወይ አታምር ወይ አታፍር። እግዚአብሔር እባብን የልቡን አይቶ እግሩን ነሳው ነው የሚባለው። እግዚአብሔር ምስክሬ እንደዚህ ነው። እግዚአብሔር አይቶ ነው የሚሰራ። ያንተን ቆሻሽነት አይቶ በመልክም በምንህም አልሰጠ። ቆሻሻ ሆዳ እቺን ልጅ አጀንዳ አርጋችሁ ቀውጥ ያርጋችኋት እናንተ ናችሁ። እናንተ ባረጋችሁን ነገር እኛም አየናትና አሁንም የምለው ኢትዮጵያ ላይ የትኛውም ሬስቶራንት ሂድ፣ የትኛውም ቦታ ሂድ፣ ማህበረሰቡ በሚኖርበት አካባቢ ላይ የሚሰሩ እንጂ የተለየ ቦታ ተሰጥቷቸው ለሬስቶራንት ለምን ተብሎ የተደረገ ነገር እንደሌለ ለመናገር ነው። ለማንኛውም መንግስት ይሄዳል፣ ህዝብ ግን ዘላለማዊ ነው። ከህዝብ ጋር ባትጣሉ መልካም ነው ብዬ አስባለሁ። መልካም ቢሰራ የመጀመሪያው ግንባር ቀደም የብልጽግና ደጋፊ ዮኒ ማኛ ይሆናል። ማንም አይቀድመኝም። ግን ህዝብ እያለቀሰ ህዝብ በጣም እየመረረው ወጥቶ ሲናገር አፋፉን ብሎ ለማስገባት የምትሞክሩት አጨብጫቢ ካድሬዎች መሀይማን ግን እኛ ልክ እናስገባለን። ሰላማችሁ ይብዛ። መልካም ቀን